ሮቤል ዛሬ ላይ ሉሃና ለእንግዲህን ምን እንዳደረገ ያው ተመልክታችኋል። እና እናም ይሄም እንግዲህ ከን የሚራ ጉዳይ ነው የሚራ እንትን ነው ስራ ነው ማለት ነው። ሚራ እንግዲህ ከን በባለፈው ከተመለከታችሁት አንቺ ግን ምን አይነት ሴት ነሽ ብራም እንግዲህ እንትን ስትላት እኔ ነኝ ወይስ አንቺ ነሽ ምን አይነት ሴት ነሽ ተብለን የሚወራብን? አንቺ በትዳርሽ ላይ የምማግጨዋለሽ፣ እኔ ደግሞ ከትዳር በፊት ምንም ነገር አላደርግም ብዬ እንትን ያልኩኝ ነው ስትላትም እንግዲህ ሉሃና በዚህ ጊዜ ለካ ያሮቤል እንዲችን ነገር አይቶ ነው እንዴ እንደዛ ምናምን ሲል የነበረው በማለትም በሀሳብ ጭልጥ ብላ ነበረ። ሚራ እንግዲህን አንድ ሀሳብ ለሮቤል ነግረው ነበረ። እሱ ምንድነው ከሉሃና ጋር ጊዜ ካሳለፈ በኋላ መልሶ ከሷ ጋር እንዲሆን እንግዲህ ትነግረዋለች። እሱም በወቅቱ አልተስማማም ነበረ። ዛሬ ላይ እንግዲህ ከን ያው ሉሃናን በእጇ ማስገባትም ስለሚችል ይህንን ነገር ደግሞ ለማድረግ ሚራ ግዴታ እንድታግዘው ስለፈለገ በዚህ በሀሳቡ እንደተስማማ ይነግራታል ማለት ነው። ወንዶች በባለፈው ክፍል ደግሞ ያው አድናንን ሊያስገድለው ሰው እንደቀጠረ ሁላችንም ተመልክተናል። አድናን እዚህ ጋር በጣም ጎበዝ ልጅ ሆኖ እንግዲህ ራሱን ሊከላከል ችሏል። እናም ራሱን እንግዲህ ካዳነ በኋላ ስልክ ደውሎ እንዴት ነው ጨረስከው ወይ ሲልም ሮቤል ነበረ። ሮቤል አልዳንኩም፣ ከፈለክናና አንተ ራስህ ግደለኝ በማለትም ወደ ቤት በጣም ተናዶና ተበሳይቶ በመጣበት ጊዜ ሮቤል ተኝቶ ነበረ ማለት ነው። እና ሚራ እንግዲህ ሳሎን ተኝታ ነበርና ሚራ ሁሌ እንግዲህ እንደተመለከታችሁት ለሮቤል እንደተከላከለች ነው። በቃ የሆነ ክፍተት ሲፈጠር ያንን ክፍተቱን እሷ ነች የምትሸፍነው። ሁሌ ትከላከልለታለች ምናምን ምንጭቅ እያደረጋት ራሱ በቃ እንዴት እንደምትሆንላት ያው ሁላችንም የምናውቀው ነን። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል። ሮቤል በጣም ተናዶ ወደ ቤት በመጣበት ጊዜ ሚራ ሳሎን ላይ ተቀምጣ ነበርና የት ነው ያለው በማለትም በጣም በመጮክ ይናገራል ማለት ነው። ማን ነው ሮቤል ነው ስትል ሮቤል እንደተኛ ትናገራለች። ኧረ እባክሽ ተኝቷል እንዴ አንቺ ነበርሽ እንዴ እንደወጣሁኝ የተናገርሽው ስትልም አዎ እኔ ነኝ እኮ ማለት ስትጠፋብኝ ጊዜ ነገርኩት እንደው መፍትሄ ምናምን ካገኘሁ በማለትም ሚራም ለአድናን ትነግረዋለች። እንደዛ ነው አሁን እና ያለው ሂጂና ጥሪው ምናምን ይላታል። አይ በጣም ተኝቷል ምናምን ስትለም እንግዲህ ተኝቷል እንዴ ብሎ ይገባና እንግዲህ ይቀሰቅሰዋል። ና እንተ ራስህ ግደለኝ፣ ለምንድነው ሰው የምትቀጥረው? ለምንድነው ራስህ ለምንም ማትገለኝ? ና ግደለኝ፣ ገዘው እንደምህን ግደለኝ በማለትም እጁን ያነሳና እንግዲህ እንትኑ ላይ ያደርግበታል ማለት ነው። ወንድሜ ምን እየሆንክ ነው እንዴ? ቆይናና ጠዋትም ቀንም ሁሌም አላስተኛ እንዳልከኝ ነው። ቆይናና ምን አደርግ ነው የምትለኝ? ሰው በቃ ማረፍም ሆነ መተኛት የለበትም ማለት ነው እያለም እንግዲህ ሮቤልም ማስመሰሉን እንትን ብሎ ይቀጥላል። አንተ እኮ ሰው ቀጥረህ እኮ ልታስገድለኝ ነበረ በማለትም እንትን ሲልም ሚራም ይሄንን ነገር አድርጋል ሮቤል ስትለውም አይነ በፍጹም አላደረኩም ባለሽ ምን እያወራ እንደሆነ ጭራሽን የማውቀው ነገር የለም አሁን ገና ካንቺ እኩል እየሰማሁኝ ነው እያለም እንግዲህ ያስመስላል ማለት ነው። ራስህን አምጣ ስልክህን፣ እኔ እኮ ራሴ ደውልህ እኮ አናግሬሃለሁኝ እኮ ስልክ ቁጥርህን እኮ አይቼዋለሁ ሆይ በማለትም እንትን ስትለው ሚራ በዚህ ጊዜ ቀጠልትልና እንዴ አድናን ስልኩ እኮ እኔን እኮ እዛ ሊያሳከም በሄደ ጊዜ ወደዚህ ሲሯሯጥ የዛኔ ስልኩ እንደጠፋ ምናምን ትናገራለች ማለት ነው። እኔ በጣም የሚገርመኝና የሚያስደንቀኝ ነገር ምንድነው ብትሉ ሉሃና ሮቤል ማለት ነው ማለት አድናን ማለት ሚራ ብዙ ነገር አድርገው ራሱ ግን የሆነ ነገር ስትለው የሆነ ለምንድን ነው የሚያምነው? ያምናል ይሆናል አይደለ? እኔ እንጃ በጣም ያናደደኛል እዚህ ላይ እንደዚህ ለምንድን ነው ሚራን የሚያምናት? ሚራ ማን ስለሆነች ነው? ሚራና እንግዲህ ነው ሮቤል አንድ እንደሆኑ ሁላችንም እናውቀዋለን። እሱም እንግዲህ ግን አውቋል ከአንድ ሁለት ሶስቴ እንግዲህ ግን ተመልክታችኋታል ማለት ነው። እነሱ እንግዲህ እንደዛ ስትለው የሆነ በትንሹ ቢሆንም ያምንና በቃ እናንተ አፈርደሚ ብሎ ይልና እንግዲህ ተቷቸው ይሄዳል ማለት ነው።
እና አንድ ሰው መግደል አቅቶ ችግር ውስጥ ከተተኝ እያለም ይደዋወሉና እንግዲህ እንዴት አንድ ሰው መግደል ያቅተሃል? ጭራሽ እኮ የሌለ ነገር ውስጥ እኮ ነው የከተትከኝ በማለትም እንትን ሲለው እንግዲህ ያኛው ሰውዬ በድጋሚ ሲወጣ ንገረኝ፣ በሁለተኛው እናጫውተዋለን በማለትም ይመልስለታል። ጭራሽ ሁለተኛ ትላለህ እንዳፈርድም ይብላና አሁን ድጋሚ ሌላ ሲም አውጣልኝ ሲለውም ለምንድን ሲለውም ለምን ትለኛለህ እንደ ችግር ውስጥ ከከተከኝ በኋላ በማለትም ነበረ እየመለሰለት ማለት ነው። እና ሚራጋ እንግዲህ ይሄድና ሮቤል የሆነ የአንቺ ባልሽ ነገር ተስማምቻለሁኝ ይለዋል ማለት ነው። ምንድነው በምንድነው የተስማማከው ስትለው እንግዲህ የሉሃናን እንግዲህ ክብረ ንጽህና ከወሰደ በኋላ ሮቤል ወደ ሚራ እንዲመለስ ሚራ እንግዲህ ሀሳቧ ምንድነው ሮቤል ያው እቺ ልጃገረድ ስለሆነች ነው እንደዚህ እየከነፈላት ያለው። ስለዚህ እስቲ አንደዛን እንትንታ ማለት ለመጀመሪያ ጊዜ እንግዲህ እሱ የክብረ ንጽህናን ከወሰደ በኋላ መልሶ ከሷ ጋር ይሆናል ወይስ አይሆንም የሚለው ነው። በነገራችን ላይ ሮቤል የሚመለስ ይመስላችኋል? እኔ እንጃ። እና አድናን እንግዲህ ግን ሉሃናንም በተደጋጋሚ ይቅርታ ሊጠይቃት ፈልጎ ነበረ። ሉሃናም አንተ ትክክል ነህ፣ ምርጫህን አከብራለሁኝ፣ ልክ ነህ፣ ከልጅ በላይ ምንም ነገር የለም፣ ስለዚህ ወደ ልጅህ እናት ጋር ተመለስ በማለትም እንትን ትለዋለች። አይ ሉሃና በጣም ይቅርታ አድርግልኝ፣ አንቺ ላይ እጅ ማንሳት የለብኝም ነበረ በማለትም እንግዲህ ትመልስለታለች። ይሄንን ይባባሉና እንግዲህ በሯ ላይ ቆሞ ነበርና ሮቤል ይመጣና ይሄ ሰውዬ ደግሞ አይተዋትም እንዴ እያለ ነበረ። እና እንደዛ ሲላ እንግዲህ ምንድነው ቆይ አንተ ተወኛለች እኮ አይገባህም እንዴ ሲለው አንተኛ ነገር ውስጥ እንዳትገባ አርፈ ተቀመጥ ብያለሁ ወይ ሲለውም እንግዲህ አልፈልግም ማለች እኮ በቃ እረፍ፣ አንተ ሲጀመር ለሴት አልተፈጠርክም፣ ይታደሉታል እንጂ ምንድነው የሚባል ነገር አለ። በርግጥ ትክክል ነውና እንደዛ ሲለውም እንደነ ሚራ አይነቶቹ ሊፈልጉ ይችላሉ፣ ግን እንደነ ሉሃን አይነቶቹ ግን በፍጹም አንተን አይፈልጉህም ሲለው እንግዲህ እሱንማ እኮ እያየህ እኮ ነው፣ መፈለግንና ለመፈለግን እኮ እያየህ ነው እኮ ይኸውልህ ሚራም ጋር አንተ እንደዛው ነበረ፣ ሉሃናም እንደዛው፣ አሁንም ሶስተኛ ብትመጣም ልክ እንደዚሁ ነው የሚሆነው። ሴቶች እኔም በጣም ይወዱኛል፣ አረ ይወዱሃል አይደለ በማለትም እንግዲህ ከአድናን ጋር ያው እንትን ይባባሉና ይለያያሉ። እና ወደ ሉሃና ጋር ይገባና እንግዲህ እባክን ከሉሃና ራቅ ብሎት ነበር አድናን። ሮቤልም ከሉሃና በፍጹም እንደማይረቅ ይነግረዋል። እና ሉሃና እንግዲህ ሄድና አይገርምሽም አድናን እኮ ሂድና ከጎኗ ሆንላት እኔም ወደ ልጅ እናት ጋር ልመለስ ብሎ አለኝ ሲልም እንደዛ ይልህም ነበር ያለችውና አይ በምር ብሎኛል፣ ከፈለግሽ ልጥረውና ቃል በቃል እንድልሽ ላደርግልሽ ሲላትም እንግዲህ እውነት እንደዛ አለ ይላታል ማለት ነው። እና እንደዛ እንግዲህ ሲላት ሉሃና አመነችው። እውነት እንደዚህ ካለ በቃ እንደዚህ ታለማ እኔ ሲጀመርም እህቴን ፈልጌ ነው፣ እህቴን ካገኘኋት በኋላ እሄዳለሁኝ፣ ወደ መጣሁበት እመለሳለሁ በማለትም እንትን ስትል ነበረ። ሮቤል በነገራችን ላይ ያው የሉሃና እንግዲህ ሳታመልጠኝማ መቅደም ሳቀርሜማ መቅደም አለብኝ ሲልም አንደኛ ያው ከአድናን ጋር እንግዲህ ያላትን ፍቅር የኔ አድናን እያለች ነው ራሱ እንግዲህ ሮቤል ፊት የምታወራውና እንደዛ ከሆነማ በቃ ብሎ እንግዲህ ይሆናል አይደለ ሳይቀድሙ ይልቅ ደም የሚባል ነገር አለና ሮቤል ሀሳቡ ያው እንደዛ ነው ማለት ነው። እናም እንግዲህ ሚራም እንግዲህ ሄድና ነገሮችን አመቻችልኝ ሲላትም ሮቤል ለመጀመሪያ ጊዜ የምጠይቅህ አንተ ከሉሃና ጋር ጊዜ ካሳለፍክ በኋላ መልሰህ የራሴ ብቻ የኔ ብቻ ከሆንክ ነው ስትለውም ሮቤልን በዚህ በሀሳቧ ይስማማና ምንም ችግር የለውም እኔ በራስሽ ባንቺ ለማለት ያንቺ ነው መሆነው ይላታል። እሷም እሺ ላንተ ብዙ ነገሮች አድርጌያለሁ በጣም ብዙ፣ ይሄ ግን የመጨረሻ ነው እንደዚህ ታደርግልክ ትለዋለች ማለት ነው። እሱም እንግዲህ እሺ ይባባሉና እናም ሉሃናን እንግዲህ ይሄድና በመጀመሪያ ያው በስነ ስርዓት ጠይቅሻለሁኝ እሺ ትይኛለሽ ወይስ ሲላትም በክብር ስለጠየቅከኝ አመሰግናለሁ፣ ግን በዚህ በምድር ላይ ወንድ ሙሉ ጠፍቶ አንተ ብቻ ብትቀር አንተን ዞር ብዬ እንደማላይህ ምናምን ትነግረዋለች። ከዚያም እንግዲህ እንደዛ ከሆነማ እስከ ዛሬ በክብር ጠይቅሻለሁ፣ ዛሬ በግዴታ ነው የትም አትሄጂም ብሎ እንግዲህ በስተመጨረሻ ሉሃናን ይዟታል። ምን ይፈጠራል? ሰውስ ደርሶ አድናንስ ደርሶ ያድናታል የሚለውን ደግሞ በቀጣይ ፓርቲ ዘንላችሁ እንቀርባለን። መልካም ቆይታ።